الله سبحانه وتعالى بالقرآن ላይ ብዙ ቦታ ላይ እኛ የሚለውን ቃል የሚጠቀመው ለምንድን ነው ይላል። ዛር ወይም ሐል ወይም ቀሪና እየተባለ የሚጠራል ሰውየውን ይህ ነገር ሲነሳበት ነጭ ዶሮ ወይም ኮርማ ደም ካላፈሰስክ አለቅህም ገላለው ወደሃለው ይለዋል። ይህ ሰው ህይወቱን ለማዳን ብሎ ይህን ደም አፍስልኝ ደም ጠምቶኛል ያለውን ድርጊት ቢሰራ በሸሪዓ አንፃር ችግር ያመጣበታል ወይ ይላል። ስለ ሚስትና ባል ግዴታዎች ምን ማድረግ የባል የሚስት በዝርዝር ቢነገሩን ይላል። ከዚህ በፊት ያመኝ ነበረ ሐኪም ለመሄድ ባለቤቴ ፈቃደኛ አልነበረም። ልሄድ ስለው አትሄጂም ይለኛል። ህመሙ እየባሰብኝ ሲመጣ ሐኪም እንሂድ አሞኛል ስለው ተበሳጨብኝ። ጭራሽ ያኔ በጣም ከፋኝና ነዝር ወይም ስለተሳልኩኝ አላህ አንተ ከዚህ ህመም ካዳንከኝ ሰኞና ሐሙስን ልጾም በአረፋ ማግስት ደግሞ ሰደቃ ላደርግ በህይወት እስካለሁ ብዬ ነዝር ተነዘርኩኝ። ጾሙን አሁን አልহামዱሊላህ ተሽሎኛል። ጾሙን እየጾምኩ ነው። ሰደቃ ደግሞ ለአረፋ ነው እና ይሄን ማድረጌ ሰኞና ሐሙስ ማለት ይሄንን ነዝር ማድረጌ ሐራም ይሆንብኛል ወይ? አሁን እኔ ተሽሎኛል እያለች ሐይድ ላይ ሆኜ መስጂድ ሄድኩኝ። የሄድኩት ግን ለመስገድ ሳይሆን ኹጥባ ለማዳመጥ ነበረ። በስተት ግን ቁርአን ነካሁኝ። ስለዚህ ከእስልምና እወጣለሁ ወይስ ችግር የለውም ትላለች። ሴት ልጅ ክንዷ ላይ መከላከያ ቀብራ የወሊድ መከላከያ ቀብራ ብትሞት ተጠያቂ ትሆናለች ወይ ይላል። የወር አበባ ላይ ሆኜ ያጠብኩት ልብስ ያሰግዳል ወይ ትላለች። ብስሚላህ አርረሕማን አርረሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። የተከበራችሁ ሱና ቴሌቪዥን የጤቁ ፕሮግራም ተከታታዮቻችን ነው። ጤቁ ፕሮግራማችን እንደተለመደው ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ሙዓዝ? ምን ነው ድምጽሽ ሰላም አይመስልም። ምን ሆነሽ ነው? ምን ሰላም አለ ብለህ ነው ባክህ? የራስ ቤት ሳይኖርህ ሰላም አለ እንዴ? ሰላም አትገባ፣ ሰላም አትተኛ፣ ሰላም አትሰራ፣ በየጊዜው ቤት ኪራይ ጨምሪ፣ በየጊዜው መብራት ውሃ፣ እንደዚህ አይነት ነገሮች በጣም አሰልችተውኛል። ምን ይሻለኛል እንዴ? አሁንም ስለ ቤት ችግር አልሰማሽም እንዴ? ይሄውን ያጠገብ ያለው ወረቀት እኮ እያነበብኩኝ ያለሁት በቤት ጉዳይ። ኧረ ባክህ ምን ልትለኝ ነው? ይህንና መሰል ችግሮችን ሊቀርፍ ዲዋን ሪል ስቴት ብቅ ብሏል። አሁን ዲዋን ሪል ስቴት? አዎ እንዴ ምን ያሰጋየኛል? እንደዚህ አይነት እድል አግኝቼ ነው እንዴ? በልተው ለብለህ አድራሻቸውን አሁን ላክልኝ። በጣም መሮኛል። በእናትህ አሁኑኑ ሄጄ መዘገባለሁ። አድራሻቸውን ልክልሻለሁ። ሁሉንም መረጃዎች ከነሱ ታገኛለሽ። ምን ስራ ያስፈታኛል ብለህ ነው? አሁኑኑ ሄደሽ ተመስገን። በውቢቷና ብዙዎች ለመኖሪያ ምርጫ በሚያደርጓት የኢንዱስትሪ መንደር በሆነችው ወሎ ኮምቦልቻ ከተማ እንደ ስሟ ውብ የመኖሪያ ቤቶችንና የገበያ አዳራሾችን በላቀና ዘመኑን በዋጀ መልኩ የሚገነባ ልዩና ቅንጡ አፓርታማ ከ185 ሺህ ብር ቅድመ ክፍያ ጀምሮ የደስታ ህይወቱን እየኖሩ የዘመነ ያኗኗር ዘይቤውን ከፍ የሚያደርጉበት ለርሶ አቅርበናል። 70% ከወለድ ነፃ በተመቻቸ ብድር 30 የሚሆነውን ከፍለው ከባለ 1 መኝታ እስከ ባለ 3 መኝታ የሚደርሱ እጅግ ዘመናዊ መኖሪያ ቤቶች ቢፈልጉ አከራይተው አሊያም ራስዎ የሚሰሩባቸው ሰፋፊ የንግድ ሱቆች ከዲዋን ሪል ስቴት አክሲዮን ማህበር ቀረበለው። ለበለጠ መረጃ በ0911 27 14 40 በ0921 44 87 87 አሊያም በ0921 45 87 87 ዲዋን ሪል ስቴት
ለእርሶ የሚገባው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። እንዴት ናችሁ እናንተ? አልሐምዱሊላህ። ኢንሻአላህ ዛሬም የተለያዩ ጥያቄዎች አሉ እናቀርባቸዋለን። በ0701 መጨረሻው 75 የተላከልን ጥያቄ አለ። ሰላም አለይኩም፣ ጥያቄ ነበረኝ። አላህ ሱብሓነሁ ወተዓላ በቁርአን ላይ ብዙ ቦታ ላይ እኛ የሚለውን ቃል የሚጠቀመው ለምንድን ነው ይላል። የመጀመሪያው ጥያቄ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። اللهم إنا نسألك أن ترزقنا حسن النية وأن توفقنا لما تحبه وترضاه إنك على كل شيء قدير. أو إنا يميلو قال بعربية يا عظما ታላቅ እነትን መግለጫ ማሳያ ይሆናል። በነህውም የነህው ዘርፍ ላይ ወይም በዚህ የትምህርት ዘርፍ ላይ ከዚያም ጋር ተያይዞ ሰርፍዮችም ያነሱታል። ይሄንን ሌሎችም ኡሱል ላይ እናገኘዋለን። አንዳንድ ጊዜ ምንድነው ኢና የሚለው ቃል አንዳንዴ ለብዙ ከሆኑ ቁጥርን የሚያመለክት ይሆናል። ሌላ ጊዜ ደግሞ ሊልሙዓዚም ነፍሰሁ ይላሉ። ሊልሙተከሊም ወመዐሁ ገይሩሁ፣ አንድ ተናጋሪ ከሱ ጋር አብሮ ሌላ ካለ እኛ ይላል። አሊያም ደግሞ አልሙዓዚም ነፍሰሁ ራሱን ተዓዚም የሚያደርግ ራሱን የሚያለቅም ኢና የሚለው ሊጠቀም ይችላል። ይሄ አረብኛ ላይ የታወቀ ነው። በብዛት ይህን አጠቃቀም ነገስታቶች ላይ ሙሉኮች ላይ ይነገራል። ይህን ይጠቀሙት እንደነበረ እኛ እያሉ ሐታ ወደ አማርኛ ስንመጣ ራሱ ንጉሶች፣ አጼዎች እንደዚህ ስልጣናቸው ትንሽ ሰፋ ያለና ሀያላን የሆኑ እኛ እያለ ራሱን የመግለጽ ነገር አለ። ያው እኛ ሲል አንዳንዶች የኔ መንግስት እኔና ካቢኔዎቼ ምናምን ይመስለዋል። እንደዛ አይደለም። ራሱ ለሚኒስትሮቹ ለውዘራዎቹ እኛ እያለ ነው የሚያዋራቸው፣ ራሱን ተዓዚም በማድረግ ማለት ነው። እና ይሄ ነገር አረብኛ ላይ ያለ እስቲዕማል ነው። ስለዚህ አላሁ ስብሓነሁ ወተዓላ ኢና ነሕኑ ነዘልና ዚክራ ወኢና ለሁ ለሓፊዙን ሲል ኢና አርሰልና ኑሐን ኢላ ቀውሚሂ ኢና አንዘልናሁ ፊ ለይለቲል ቀድር ኢላ አኺሪ። በጣም ብዙ ቦታዎች ላይ ኢና እያለ ሲናገር ያው የሚፈለገው ማዕና ምንድነው ትርጉሙ ሲባል ዓዚም የሆነው ጌታ አላህ ሱብሓነሁ ወተዓላ ማለት ነው። ያ ዓዚም የሆነው ታላቅ የሆነው ጌታ ማለት ነው። እና ተዓዚመን ሊነፍሲሂ አላህ ታላቅነቱን ዓዘማውን ሲገልጽልን ኢና ይለናል ማለት ነው። ስለዚህ እንጂ ከሌላ ጋር ተዳብሎ ወይ ሌላ ሸሪክ ኖሮት ወይም ሌላ አጋር ኖሮት አይደለም። ልክ ረሱል ጀበል ኡሑድን ይሕቡና ወኑሕቡሁ ተቃራኒው እንዲያሉት ይወደናል እኛም እንዳሉት ይወደናል ሲል መቼም እሳቸውን ነው እንጂ ሰውን ሁሉ እንዳልሆነ ማመላከቻ እሳቸው የሚጠቀሙ ነበር ማለት ነው። ወደ ተከታዩ ጥያቄ እናልፋለን። በ097843 መጨረሻው 80 ላይ የተላከልን ጥያቄ አለ። ሰላም አለይኩም፣ እንዴት ናችሁ? ጥያቄ ነበረኝ። ዛር ወይም ሐል ወይም ቀሪና እየተባለ የሚጠራለ ሰውየውን ይህ ነገር ሲነሳበት ነጭ ዶሮ ወይም ኮርማ ደም ካላፈሰስክ አለቅህም፣ ገላለሁ፣ ወደኋላው ይለዋል። ይህ ሰው ህይወቱን ለማዳን ብሎ ይህን ደም አፍስልኝ፣ ደም ጠምቶኛል ያለውን ድርጊት ቢሰራ በሸሪዓ አንጻር ችግር ያመጣበታል ወይ ይላል። ከዚህ በፊትም ተጠይቋል። ይሄ በተደጋጋሚ ከተጠየቁ ጥያቄዎች መካከል አንዱ ነው። ምናልባት በየጊዜው ሪቫይዝ ለማድረግ ለመከለስ ሰዎች በእንዲህ አይነት ነገር እየተፈተኑ ያሉ ሰዎችን ብዙ ስለሆኑ ጥያቄውን ሊያበዛው ይችላል። ብዙ ሰዎች ራሳቸውን ሳያስቡት ወደ ጂን ግበራ፣ ወደ ሸያጢን ግበራ ይገባሉ። አንዳንዴ በውርስ የሚወርሱት ነገር ይሆናል። የእናቱ የአባቱ እየተባለ ያኒ መላቀቅ በሚችልበት መልኩ መላቀቅ ሲችል ያንን ማድረግ ይተውና
በቃ የስንፍና ታክሞ ሰውየው ፈውስ እንዲያገኝ ማያረግ ከሆነ ይህንን በሽታ ማያላቀቅ ከሆነ የማይድን በሽታ ሁሉ ጊዜ ብቻ ማገገሚያ እየወሰደ የሚያኖር በሽታ ይሆንበታል። ስቃዩ ይበዛል። ከዚያ ባሻገር ያ ሰውየውን ለቆ አይለቀው። በየጊዜው ጂኑ በአማረው ቁጥር እንደምጠማኝ እያለ እንዲህ አይነት ነገር አማረኝ እያለ እያሰረደ ያው ገብሩኝ ነው። ይሄ ነገር ያው ከዚህ በፊትም እንዳብራራ ነው ሸያጢኖችን መገበር፣ በዚህ መልኩ ጂኖችን ለመገበር የሚደረጉ ነገሮች ክልክል ናቸው። ከጂን ጋር የሚኖረን ሙዓመላ ይህንን ማባበልና በቃ እሺ ኑር የምትፈልገውን በየጊዜው ጠይቀን እንግዲህ እናደርግልሃለን እንደ ከባድ ጠላት በቃ ለቆ ማይለቅ ጠላት ሱልህ እንደሚያደርጉ ስምምነት እንደሚደረገው ማለት ነው። ከእንዲህ አይነት ነገር ከሱ ጋር ሱልህ አድርጎ የሰው ሰውነት ገብቶ ሰውን አዛ እንዲያረግ ሰውን እንዲጎዳ መፍቀዱ ራሱ ተገቢ ስላልሆነ ሁሌም እንደምንለው መልሳችን ይህን ነገር ነቅሎ የሚያወጣን መንገድ መፈላለግ ነው። ነቅሎ የሚያወጣው ቢሩቅያ ሸርዕያ አላህን የሚፈሩ ሰዎች ዘንድ ይሄ ከመገበር ጋር ምንም አይነት ግንኙነት የላቸው። ያው አንዳንዴ የሆነ ማሳረፊያ ምናምን የሚባል ነገር አለ። ይሁን ነገር ከተደረገ ይቀንስለታል ወይም ይሄድለታል። ያን ነገር ካገኘ ይሄዳል ብለው እንደ መገበር በሚባል እሳቤ ሳይሆን በሌላ መልኩም ያደርጉለት አለ። ወይም ሰደቃ ተብሎ ይታረዳል ሊላሂ ተዓላ ተብሎ ሰደቃ ተድፈዑ መሳሪዕ አሱእ መጥፎ አሟሟትን አደገኛ አደጋን እንደዚህ ዳው መረዷኩም ቢሰደቃ የሚለውን ያንን ተግባራዊ ለማድረግ አርዶ ሰደቃ የሚያደርግ አለ። በእንዲህ አይነት ወጅህ ሲሆን ምንም ችግር የለው። ግን ከሱ ጋር ሙሻረጣ ውስጥ ገብቶ ከጂኑ ጋር የሚያስቀምጠውን ሻርጥ እየተደራደሩ አይቀንስልን እንትን ይበቃል እንዲህ አድርግልን እንዲህ እየተባባሉ የሚደረገው ነገር ሸይጣኑን ጂኑን ያንን መጥፎ አዱ ልብ እንዲሰጠው የሚያደርግ ነገር እንዲጨምርና መቼም ቢሆን ሳይለቀው በየጊዜው ያ የተያዘውን ሰው እያሰቃየ እስኪሞት ድረስ እንዲህ እያደረገ የሚያሰቃይ መጥፎ ጠላት ነውና ይህንን መጥፎ ጠላት ቆርጦ መጣን ነው። ስለዚህ ሩቅያ ላይ ያሉ ሰዎች መላውን ዘዴውን ካወቁት እነሱ ከሱ ጋር ተስማምተው በቃ ይሄን አድርግልሃለንና አሁን ዝም በል ሳይሆን ለቀህ ውጣ ነው ባል ያለበት። የተለመደ ዛር የእናቱ ነው የአባቱ ነው እየተባለ ሁሌ በመጣ ቁጥር ይሁን ነገር እየተደረገለት፣ ሁሌ በተቆጣ ቁጥር እሱን እያባብሉ፣ ሁሌ ይሁን ነገር ባማረው ቁጥር እንዲህ አምሮኛል አለዚህ አንቄ ገለዋለሁ አድርጉልኝ ይላቸዋል። በቃ ሲጨነቁ ያን ነገር ያደርጉለታል። እንዲህ እያለው መሰቃየቱ ተገቢ ስላልሆነ በሩቅያ ላይ ዒልም ያላቸው ኹብራ ያላቸው ሰዎች እንዲህ አይነት ጉዳዮችን በእንጭጩ መቅጨት ሁሉ ያንን ታግለውም ቢሆን ምናልባት ያታግል ይሆናል። ብዙ ጊዜ የቆየ ጂን ብዙ ጊዜ በደንብ ተመቻችቶ የተቀመጠ ጠላትን የሆነ አካባቢ ከተቆጣጠረ በኋላ ምሽግ ቆፍሮ ደህና ስትራቴጂክ ቦታዎችን ይዞ ከዚያ ቦታ ማስወጣት ከባድ ሊሆን ይችላል። ግን እንደምንም ዋጋ ከፍሎ ያንን ማስወጣትና ከዚያ መገላገል ነው እንጂ ዝም ማስባሉ ብቻ በቂ አይደለም። ነገም ጠላት ስለሆነ እንደገና ጥቃት ይፈጽማል። አሁንም በ07 መጨረሻው 38 የተላከልን ጥያቄ ምንድነው የሚለው ስለ ሚስትና ባል ግዴታዎች ምን ማድረግ የባል የሚስት በዝርዝር ቢናገሩን ይላል። የባል ሐቆችና የሚስት ሐቆች እንደማለት ነው። ይሄ ጠቅለል አድርገን ነው የምንገልጸው። ሌሎችን ያው ዘርዘር ባሉ ኪታቦች ላይ የሚጠቀሱትን መማሩ ተገቢ ነው፣ ዓሊም ጋር መጥቶ ማለት ነው። እንደ ሐቅ ባል ሚስቱ ላይ ያላት ሐቅ ያለው ሐቅ ምንድነው ከተባለ አንተ ጢዓሁ ፊማ አመረ አላህ ባዘዘው ነገር እሺ ልትለው። አንተ ጢዓሁ ፊ ነፍሲሃ በራሷ ለሱ ሐላል ነችና ለግንኙነት በሚፈልጋት ሰዓት እንቢ ማለት ክልክል ነው። ኢላ ኢዛ ካነት ሓኢዳን አው ሙፈሰአ አው ሓሚላን የዱሩሃ አልወጥእ መሰለን አው ወضዐት አልሐምለ ወተተضረር መሰለን ሌላም አው መሪዳ ያኒ ለግንኙነት ዝግጁ መሆን አለባት፣ ፈቃደኛ መሆን አለባት። መለመን የለባትም ሐቁ ነውና። ሐይድ ላይ ከሆነች እሱም መጠየቅ የለበትም አስለን። ኒፋስ ላይ ከሆነችም እንደዚያው የወር አበባ ወይም የወሊድ ደም ላይ ወይም ደግሞ እርጉዝ ሆና ግንኙነት ማድረግ የሚጎዳት ወይም ደግሞ የምትሰቃይበት ሊሆን ይችላል። ወይም እርግዝናም ባይኖር ሐይድም የወር አበባም ኒፋስም ባይኖር ህመም ላይ ልትሆን ትችላለች።
እንዲህ አይነት ጊዜዎች ላይና ሁኔታዎች ላይ ካልሆነ በስተቀር ሌላ ጊዜ تطيعه في نفسها فيما أحل الله በፈቀደው በሐራም ግንኙነት ላድርግ ቢል አትፈቅድለትም። አላህ በማይፈቅደው መልኩ ግንኙነት እናድርግ ቢላት አትፈቅድለትም። ከዚያ ባሻገር አላ ተخرج من بيته إلا بإذنه ያለ ፍቃዱ ከቤቱ መውጣት የለባትም። يعني تلزم بيتها إلا إذا كان لها حاجة وتستأذن وقرن في بيوتكن الله تعالى ለሴቶች መልካም የሆነውን ቤታችሁ ላይ እርጉ ስከኑ ብሏቸዋል። ቤት ውስጥ የሚሰሩ ብዙ ስራዎች አሉ። ያኮ ብዙ ሰዎች ሚስቶቻቸውን ወደ ውጭ ልኩና ቤት ውስጥ ደግሞ ለሚጎለው ደግሞ እንደገና ደግሞ ለልጅ ተርቢያ ለምን ደግሞ ሌላ ሰው ያመጣሉ። ስለዚህ ውስጥ ስራም አለ ማለት ነው። ስራ ውጭ ብቻ አይደለም። وقرن في بيوتكن حاجة ከሌለ ባለ መውጣት ቤቷ በመርጋት ጉዳይ ካላት ባሏን አስፈቅዳ ትወጣለች። ስለዚያ ሴት ልጅ ዝም ብላ የምትወጣ የፈለገችበት መትሄድ እዛም የምትል ከሆነ ለክብሯም ጥሩ አይደለም። ሴት ልጅ መከበር መቻል አለባት። ሁሉ ቦታ ላይ መታየት የለባትም። ሴት ልጅ ከዛም እዛም መታየት ለሴት ልጅ ክብር አይደለም። ሴት ልጅ ሐያዋ ይሄ ሽማዋ ይሄ አደቧ ስርዓቷ ነው ክብር የሚሰጣትና ያንን ደግሞ እንደው በስንት ጊዜ አንዴ ስትታይ እንጂ ሁሉ ጊዜ መንገድ ለመንገድ ስትዞር ስትታይ አይደለም ክብሯ የሚጠብቅላት። المرأة عورة فإذا خرجت استشرفها الشيطان ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ አውራ ነች ስትወጣ ሸይጣን ትኩረት ይሰጥባታል። ይሄ በካሜራ እንደሚከታተል ልክ እንደ አድኖ ተኳሽ እንደዚያ ሸይጣን ትኩረት ይሰጥባትና ምን ሊያደርግባት ይፈልጋል? ሰው ሊፈትንባት ይፈልጋል። እንደዚህ አርጊ ትመጫዋለች ማለት ነው። አዎ በደንብ ሰው ማጥበጃ ትሆናለች እና አካሄዷን እንድትቀይር አነጋገር ዘይቤዋን እንድትቀይር የሆነ ነገር አክት እንድታሳይ ፈትኝ ይላታል። ወልዒያዙ ቢላህ ያቸው እነዛ ወጣቶች እነዚህ ወንዶች እንደዚህ እያዩሽ ነው እንደዚህ አርጊ ምን ማድረግ ያረጋታል? መፈተኛ ያረጋታልና ከእንዲህ አይነት ፈተና ሰውን ከመፈተንም ራሷን ለመጠበቅ ሐጃ እስከሌላት ድረስ አለመውጣትና ቀራር ፊል በይት ስለዚህ ታስፈቅዳለች። ባሏ መብት አለው ይህንን ነገር በቃ ቤትሽ ተቀመጪ ሐጃ ሲኖርሽ ብቻ ነው የምትወጪው ነገርሽን ካላት እሺ ማለት አለባት። ይሄ ሐቁ ነው። እንዲሁም ደግሞ لا تصوموا النفل بوجوده إلا بإذنه ሱና መጾም ከፈለገች እሱ ሐዲር ቢሆንበት እሱ ክፍና ሀገር ሄዶ አይደለም ርቆ አይደለም ሳምንት ለወር ጉዞ ላይ ሆኖ ለ3 ለ4 ቀን እንደዛ ሆኖ ሳይሆን እዚያው ሀገሩ ላይ ባለበት ሰዓት ላይ ሱና መጾም ከፈለገች ትነግረዋለች። ምክንያቱም ለሱ ሐላሉ ነችና በየትኛውም ሰዓት ግንኙነት ማድረግ ቢፈልግ ምን በሚሆንበት መልኩ በማትከለከልበት መልኩ ጾመኛ ነኝ ብላ እንዳትከለከለው ቢሁጀት ይصوم ማለት ነው። ከዚያ ባሻገር ولا تدخلوا إلى بيته ما لا يحبه أو من لا يرغب بإدخاله أو في إدخاله مقباتون ما يفلق بيتون ديوا ما يفلقن سو ما سقبات يلبات كسوا في بيت زوجها والمرأة راعية في بيت زوجها ومسؤولة عن رعيتها بلوى النبي صلى الله عليه وسلم المرأة راعية في بيت زوجها ሴት ልጅ በባሏ ቤት ውስጥ ኃላፊ ነች። ስለዚህ ኃላፊነት ደግሞ ትጠይቃለችና የባሏን ክብር በሚጠብቅ መልኩ ነው ሰውን ቢመጣ ወይም ሰውን ኑ ብላ መጥራትም ማስተናገድም ያለባት የባሏን ክብር በሚመጥን መልኩ እንጂ ወይ እሱ የማይፈልገውን ሰው የማይወደውን ሰው ቤቱ እንዲገባ የማይፈቅድለትን ሰው በሌለበት አስገብታ የሱን ክብር መንካት የለበትም። حتى ولو كانوا أقرباءها ዘመዶቿ ሊሆኑ ይችላሉ። ማለት አንዳንድ ጊዜ ዘመዶቿ ለሱ አዛ ሊሆኑ ይችላሉ። እሱ አይፈቅድም። በቃ ስትፈልጊ ሄደሽ ትዘይሪያቸዋለሽ። ግን በተለይ ቤቴ እንዲመጣ አልፈልግም ወይ ከሊት እንድትመጣ አልፈልግም ጓደኛ ልትሆን ትችላለች። ويعتقد فيها أنها تحثها على الحرام ወይ ደግሞ የሆነች ጓደኛዋ ሆና መጣ ወደ መጥፎ ቦታ የምትጎተጉታት ታሳንፋት ከሶላት የምታዘናጋት ወደ ጨዋታ ወደ ፌዝ ወደ ቀልድ ወደ መሳሰሉ ነገሮች እንድታደላ የምታረጋት ጓደኛዋ ልትሆን ትችላለች። እንዳትመጣ ቤት ሊል ይችላል።
ደብቅ አስገብታ ማስወጣት አይቻልም። እነዚህ ሐቆች አሉት ባል። ወደ ሚስት እንምጣና ሚስት ደግሞ ባሏ ላይ ያላት ሐቅ አለ። ያው አላሁ ሱብሓነሁ ወተዓላ ባሎችን አዟል ለሚስቶች መልካም እንዲሆኑ ጥሩ ነገር እንዲያደርጉ ለራሳቸው የሚወዱትን ነገር ለእነሱም እንዲወዱ ማለት ነው። የቅርብ ቤተሰብ ባለቤትህ ቅርብ ነች ካንተ ጋር አብራህ የምትኖር ነች። ምናልባት ለማንም ማታሳየው የሰውነት ክፍልህን የምታይ እሷ ነች፣ የእሷም አንተን። ስለዚህ በጣም የቀረበች ነችና ኢሕሳን የምታደርገው ሌላ ሰው የምታደርገውን በይበልጥ ደግሞ ቅርብህ ላለችው ባለቤትህ ኢሕሳን ማድረግ ይገባል፣ ተገቢ ነው። ስለዚህ ባል እንደ ውጁብ እንደ ግዴታ ላቡደ አን ዩስኪነሃ መስከናን የሊቁ ቢሃ ሐቅ አላት። ለሷ ላኢቅ የሆነ ለሷ የሚገባት የሆነን መኖሪያ ቤት ውስጥ ሊያኖራት ይገባል። ለሷ ላኢቅ የሆነ ሲባል የሷ ሁኔታ ይታያል። ከሷ ሁኔታ ጋር የሚሄድ ማለት ነው። ላሸክ የሱም አቅም ይወስነዋል። ነገር ግን አቅሙ እያለው ከሷ ጋር የማይመጣጠን ለሷ የማይመጥንን መኖሪያ ማድረግ የለበትም። ወአን ዩስኪነሃ በይተን ዋሕደሃ ለይሰ መዓ ኡሚሂ ወላ መዓ አቢሂ ከእናቱ ጋር ከአባቱ ጋር አንድ ላይ አድርጎ ሳይሆን ለራሷ የራሷ ቤት እንዲኖራት ማድረግ። የራሷ ሲባል ሚልክ የሷ ባይሆንም ሚልኩ የራሱ ሊሆን ይችላል፣ ተከራይቶም ሊሆን ይችላል። ሚልክም ባይሆን ብቻ ለሷ ነፃነት የሚሰጥ ቤት ላይ ሊያኖራት ግድ ይላል። አንዳንዶች ሚስቶቻቸውን ቤታቸው ያስገቡና ከእህቶቻቸው ጋር ከሚስቶቻቸው ጋር ከእናቶቻቸው ጋር አብረው ያኖራቸዋል። እናትና ሚስት እህትና ሚስት ምናልባት አብረው በመኖር አንድ ላይ በመቆየት የሚመጡ ኢህቲካኮች ይኖራሉ። ጥሩ ያልሆኑ ስሜቶች ይፈጠሩና ግጭት ሊመጣ ይችላል። የእሷን ራሓ ሊነሳት ይችላል፣ የእሷን ነፃነት ሊነሳት ይችላልና ዝም ብሎ አንድ ክፍል ስላደረገላት እዛው ቤት ውስጥ ለብቻዋ ኖሯታል አይባልም። ለምን ብዙ ነገሮች ሙሽተረክ ይሆናሉ። ማድቤት አንድ ላይ ነው፣ ሳሎን አንድ ላይ ነው፣ እንደዚህ ማስጫ አንድ ላይ ነው። ሁሉም የጋራ የሆነበት ነገር ላይ እሷን ራሓ ሊነሳት ይችላልና ዩስኪኑሃ ፊ መስከኒን የሊቁ ቢሃ ለሷ የሚገባን ወሀከዛ የጂቡ ዐለይህ ነፈቀቱሃ ነፈቃዋ ግድ ነው ለሷ በየቀኑ ለሷ ነፈቃዋን መስጠት፣ ምግቧን ቀለቧን መቻል። ከዛሊከ የጂቡ ዐለይህ ኪስወቱሃ የሷ ልብስ እሱ ላይ ዋጅብ ይሆንበታል። ኪስወቱ ፈስለይኒ ይላሉ፣ የሁለት ፈስል ልብሶች ማለት ነው። በአመት 2 ጊዜ ልብስ ሊገዛለት ይገባል። ምክንያቱም የበጋ ልብስ ለክረምት አይሆንም፣ የክረምት ልብስ ለበጋ አይሆንም። ስለዚህ ክረምት ሲመጣ ለክረምት የሚገባውን ልብስ ይገዛላታል። ለበጋ ደግሞ ሙቀት ያለበት ሰዓት እንደዚህ ያንን ወፍራም ልብስ ካለበች ስለማትባል ለበጋ ደግሞ ከዚያ ጋር የሚሆን ልብስ ይገዛላታል። የሚቀጥለው አመት ሲመጣ ሌላ ልብስ መግዛት ግዴታ አለበት። ያ አለሽ አይደለም ወይ ባለፈው የ3 አመትም ተጠራቅሟል እሱን ልበሽ አይላትም። ነው አቅሙ ካልፈቀደ ይነጋገሩና ታውቂያለሽ ያለሁበትን ሁኔታ ደሞዛችን ለቤት ኪራይም አልበቃ ብለዋልና ስለዚህ በቃ አለፈኝ እቺን ኢንሻአላህ ሳገኝ እገዛልሻለሁ ሊላት ይችላል። ሊስማሙ ይችላሉ። ያው ልብስ ሲባል አብረው የሚያያዙ ነገሮች ጫማ ኢላ አኺሪ መተኛ የምትለብሰው ቤት ውስጥ የሚያስፈልጋት ቁሳቁስ መጠቃቀሚያ ቁሳቁሶችን እነዚያን ማሟላት ግድ ይሆንበታል። ያኒ በቀለብ ጉዳይ ላይ የሱ ሐል ይታያል። የሱ ሐል ማለት ፈቂር ነው፣ ሙተወሲጥ ነው፣ ገኒይ ነው የሚለው ይታይና ድሃ ከሆነ ከሱ ጋር እንግዲህ የሚመጥ የሚችለው፣ መካከለኛ ከሆነ ደግሞ ያንን ወሰጥ የሆነ፣ ገኒይ ከሆነ ደግሞ ሻል ያለው በየጊዜው ማምጣት ያለበት ነገር አለ። ሁሉ ጊዜ ስንዴ የተፈጨ ቂጣና ዘይት አይላትም። ማባያ ኢዳም ማዘጋጀት አለበት። በየጊዜው ደግሞ ምን ሐይል ለአኸር አቅም በፈቀደ ስጋ ሊያመጣላት ይገባል። ፋኪሃ ፍሩት ሊገዛላት ይገባል። እነዚህ ያው ተያያዥ ነገሮች አሉ በፉቃሃ ኪታቦች ላይ በዝርዝር ተቀምጠዋል። እነዚህ ነገሮች ማሟላት የባል ሐቅ ይሆናል ማለት የሚስት ሐቅ እሱ ላይ ያላት ሐቅ ይሆናል። ወላ يضربها بغير حق ሊመታት አይፈቀድለትም ያለ ሐቅ
ተአዲብ ከሆነ ሸርዑ ባዘዘው መልኩ ይቻላል። ወላ ዩዓይሩሃ አማመ ናስ ሰው ፊት እንግዳ ፊት እቺ ወይ ሙያ ያላት ወይ መልክ የላት እንዲህ የሚሉ አሉ። አንዳንድ እንግዳ ፊት የሆነ ወይ እንትን ማይል ምግብ አቅርባ ሊሆን ይችላል ኢላ አኺሪሂ። ሰው ፊት ተዕይር ማድረግ ሐራም ነው፣ አይችልም። መምከር ከፈለገ መገሰጽ ከፈለገ ለብቻዋ። እነዚህ ነገሮች አንዳንድ ሴቶች ምናልባት ሴቶች ስል ወንዱም ያው የተሰጠውን ኃላፊነት መሙላት አለበት። ሳይሞላ ብዙ የሚያካብዱ ወንዶች አሉ። ምንም ማለት የራሳቸውን ማድረግ ያለባቸውን ሳያደርጉ እሷ ላይ ነገሩን የመጫንና እሷን ሐቅ እንድታከብር የሚፈልጉ አሉ። በእርግጥ እሷ ላይ ብቻዋ ነው የምትጠይቀው። ግን አንዳንድ ቦታዎች ላይ ዶክተር እገሌ እንዳይመጣ እነገሌ እንዳይመጡ ሲባል ሴቶቹ ሰው ጋር ልታለያየኝ ነው የሚሉ አሉ። እነገሌም አትመጡ አንተ ባሰብከውና በጠረጠርከው ሁኔታ አይደለም። እኔ ታዲያ ማን ጋር ነው የምገናኘው? እዚህ ቤት ላይ ቁጭ ብዬ ነው የምውለው፣ እነሱ መተው ካላጫወቱኝ እስር ቤት ነው ወይ የገባሁት የሚል አስተሳሰብ ሊፈጠር ይችላል። መፍትሄው ምንድን ነው የሚሆነው ዶክተር? የዚህን ሰዓት እሱ በእርግጠኝነት ማለት የቂን ያለው ነገር ነው ወይስ የፈለገውን ሰው አላስገባም ማለት ያለበት ገደብ የለውም ወይ ይሄ ነገርስ? መቼም ትልቅ መመሪያ አለ እነዚህን ችግሮች የሚፈታ ወዓሺሩሁነ ቢልማዕሩፍ የሚለው የአላህ ሱብሓነሁ ወተዓላ ምክር ለእኛ የሰጠን ምክር ነው። ይሄ ሙዓሸራ ቢልማዕሩፍ ውስጥ ምን ይገባል? የእሷን ቀልብ የሚጠብቁ ነገሮች፣ እሷ እንዳይከፋት ወይ ደግሞ ቀልቧ እንዳይሰበር ወይ ደግሞ የስሜት መጎዳት እንዳያጋጥማት የሚያደርጉ ነገሮች ላይ ጥንቃቄ ማድረግ ሚነል ሙዓሸረቲ ቢልማዕሩፍ ነው። ሰው የራሱን ስሜት ብቻ የሚያንጸባርቅ ከሆነ ባልም ይሁን ሚስትም ይሁን ማለት ነው፣ እሷም በቃ ግዴታዬን አድርጌልሃለሁ ብላ ከዚህ በላይ ግዴታ የለብኝም ይሄኔ ማድረግም ያንተ ነው ብትለው እሱ ሊከፋው ይችላል፣ አቅሙን ሁኔታውን ስለሚያይ። እሱም ደግሞ ይሄው አረኩልሽ እኮ ይሄው ዋጅብ የሆነብኝ እንዲሰጥችሻለሁ እንደዚህ ያደርግልሻለሁ ከዚህ ሌላ ነገር እንዳትጠይቂኝ ወይ በመውጣትም ጉዳይ ጥብቅ አድርጎ ነገሩን ማንም ሰው እንዳይመጣ በቃ አንድም ሰው እንድታይ አልፈልግም። አንዳንዱ ቅናቱ ድንበር ያለፋልና እንዲህ አይነቱ ሲገባ ቀልብ መሰባበር ይመጣል። ያንን ለመራቅ የአላህን ምክር መስራት ነው። አላህ ለኛ ያዘዘን ወዓሺሩሁነ ቢልማዕሩፍ፣ እናንተ ወንዶች እናንተ ባሎች ሚስቶቻችሁን በመልካም መልኩ ተኗኗሯቸው። መልካም የሚባለው ነገር ዋጅብም አለ፣ ከዋጅብ ተጨማሪ ደግሞ ነዋፊሎች መልካም የሆኑ ኢሕሳኖችም አሉ። ፈርዱ ብቻ ነው የምሰራው ብለህ እዛ ላይ አትቁም፣ ብዙ ኢሕሳኖች አድርግ። ሊአነሃ ሂየ አይደን ቱሕሲኑ ኢለይከ። ብዙ ጊዜ ትዳር ላይ እንቅፋት የሚያመጣው ብዙ ጊዜ እኔ ከፈርዱ አልሸጋገርም፣ በቃ የፈለገ ብትሆን አንተ የምትፈልገውን ነገር አላረግልህም ብላ ትቆማለች። እሱም እንደዛ ያደርጋል። ያኔ ተናፉር ይመጣል፣ የልብ መራራቅ ይጀምራል፣ እልህ ውስጥ ይገባሉ። በቃ የሆነ ነገር ልታረግ ትልና ወይም አርጊልኝ ስትላት ዋጅብ ነው ትላለች። ዋጅብማ አይደለም ግን ምን አለበት እንዲህ በቃ ዋጅብ ከሆነ አላረግም ትላለች። አንተም ደግሞ ልትበቀል ትፈልግና እንትን ገዝተህልና ዋጅብ ነው አይደለም እሱም የምታውቅ ከሆነ ማለት ነው። ስለዚህ በደንብ ነው የሚገባው እና ያ ይጀመራል። መጨረሻ ላይ አልቀልቡ የንፉር የንፊር ቀልብ የሚባለው ነገር መራቅ ይጀምራል። የቀልብ መራራቅ ሲጀምር ሌሎች ነገሮች መሀል ላይ መግባት ይጀምራሉ። ድሮ በእንትና በሷ መካከል ሸይጣን እንዳይገባ የዘጋችሁት በር ነበረ። ፈርዱን አልፋችሁ ትሕሲኑ ኢለይሃ ወትሕሲኑ ኢለይከ ላሸክ በህይወት ላይ ተርዳ ዐንሃ ያኒ ቱርዲከ ወቱስኺጡከ ፊ በዕድ ልእሙር የሚያናድህን እየዘለልክ የሚያስደስተን ደግሞ እየወሰድክ ያንተን ባህሪ እንደዛው ስለሚሆን ያን እያልክ ትንዋናሩ ነበር። አሁን ግን አይ ስትባባሉ ያ ፈጅዋ መከፈት ይጀምራል። በዚያ ክፍተት ላይ ሸይጣን በደንብ አድርጎ ይገባል። ከዛ በኋላ እናንተን ለማራቅ ልጆቻችሁን ለመበተን ማሴር ይጀምራል።
ከዛ ኸዋጢሮች መጣት ይጀምራሉ መጥፎ ሐሳቦች አንተም ላይ እሷም ላይ እንደዚህ ምኳርጋ ይሄን እኮ አሁን እንደዚህ መተንኝ እኮ ለዚህ በላይ ይሆናል ኖርማል ንግግር እንኳን ስትናገር ወደ ሌላ ተወስደዋለህ አንተም ሌላ ነገር ስታወራ እሷ ወደ ሌላ ነገር መውሰድ ትጀምራለች እንዲህ አይነት ነገር ይገባና መጨረሻ ላይ ትዳር ይበተናል ስለዚህ አቂል መሆን አለበት ባልም ሚስትም ደግሞ አቂላ መሆን አለባት አንዳንዶች በቃ አለ ውስጥ ይጋቡና ፍታኝ እንደውም አሁን ፍታኝ ምትላለች ወይ ባል ተቆጥቶ አንቺ ልጅ ነግሬሻለሁ ታይ ሲላት ልፈታኝ ነው ትላለች አሁን ፍታኝ እንደውም ከፈለክ በሶስት ፍታኝ የምትለው ማለችና ወንድ ኮንክ ምትላለችና እልህ ታስይዛለች ወንድየው ደግሞ ወንድነቴን ማሳይሻለሁ ይልና ከሁለት ቀን በኋላ መላ ፈልጉልን እንዳል እንዋደድ ነበር እኮ ምን ላድርግ በቃ አናዳኝ በሶስት ፈታኋት ይላል አበቃ እና እዚህ ነገር ውስጥ ላለመግባት የሸይጣን ሸረሮች እንደነኩ ተወርሮ የሚመጡ እንደው የሳት ምን እንደምላችሁ እንደው ርጭት ብሎ የሚመጡ እንደርጭት ተባራሪ ነገሮች እነዚህን ቶሎ ማክሰምና ማጥፋት እንጂ ችላ ብለሃቸው በየልክ በደንብ እያረጋጋቸው ወጥር ከሆነ ትልቅ እሳት ሆነው ቤቱን ያወድሙታል ትዳሩን ያፈርሱታልና አልኢህሳን ነው በቃ ትልቁ ነገር ምንድነው እሷም እንንትና ካልገቡ እሱም ደግሞ እንንትና እንዳይገቡ በቃ እኔ ሰዓት ደስ አትለኝም ይላል ወይ ወንድ ሰላማት አልፈልግም ብላ እሱን ሰላም ሳትል ቀጥ ብላ ገብታ ከሚስቱ ጋር አውርታ ወይ ሰው ሰላማትል ወይ አንዳንዱ ወይ ምን ማመር ይላል በቃ አኳኋኑ ራሱ ደስ አይልም ይችላል ምናልባት ደህና ሰው ልትሆን ትችላለች እኮ የግድ ሰላምታ ካላቀረበችልህ እና እንዲህ አይነት ሱኡ ظن ውስጥ እንዳይገባ ተቀራርቦ ነገሮችን መፍታትና መፍትሄ ጋር መድረስ ይቻላል ማለት ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው ከእናንተ የተላኩ ጥያቄዎችን ያስተናገድን እንገኛለን አሁን በተለመደው አድራሻችን በኩል ላኩልን ጥያቄ ካላችሁ ኢንሻአላህ እናስተናግዳችኋለን አሁን የረፍት ሰዓታችን ላይ ደርሰናል ካፍታ ቆይታ በኋላ ተመልሰን እንገናኛለን ጥቃቸው አትሂዱ ጠብቁን እንመለሳለን ኢንሻአላህ السلام عليكم. وعليكم السلام ورحمة الله. እንዴት ነህ? አንድ ነገር አሳስቦኝ ነበር። ምን አጋጠመሽ? ከዚህ በፊት ለቤት መስሪያ ያስቀመጥኩትን ገንዘብ ቤተሰብን እንደዋዛ አጥፍቶታል። አሁን ያስቀመጥኩትን ገንዘብ እንዴት ቤት ልስራበት? ታዲያ እኛ ጋር እኮ በውክልና ቢሆን ማሰራት ይችላል። በውክልና እችላለሁ? አዎ። በላሁን አስመዝግበኝ። አሁኑ ነው ማስመዘግብሽ። ካፌና ሬስቶራንትን ያቀፉ በቂ የመኪና ማቆሚያ ቦታዎችን የያዘ ከ185,000 ብር ቅድመ ክፍያ ጀምሮ ለእርስዎ አቅርበናል። በውቢቷና ብዙዎች ለመኖሪያ ምርጫ በሚያደርጓት የኢንዱስትሪ መንደር በሆነችው ወሎ ኮምቦልቻ ከተማ እንደ ስሟ ውብ የመኖሪያ ቤቶችንና የገበያ አዳራሾችን በላቀና ዘመኑን በዋጀ መልኩ የሚገነባ ልዩና ቅንጡ አፓርታማ ከ185,000 ብር ቅድመ ክፍያ ጀምሮ የደስታ ህይወቱን እየኖሩ የዘመነ ያኗኗር ዘይቤውን ከፍ የሚያደርጉበት ለርሶ አቅርበናል። 70% ከወለድ ነፃ በተመቻቸ ብድር 30 የሚሆነውን ከፍለው ከባለ 1 መኝታ እስከ ባለ 3 መኝታ የሚደርሱ እጅግ ዘመናዊ መኖሪያ ቤቶች ቢፈልጉ አከራይተው አሊያም ራስዎ የሚሰሩባቸው ሰፋፊ የንግድ ሱቆች ከዲ1 ሪል ስቴት አክሲዮን ማህበር ቀረበ። ለበለጠ መረጃ በ0911 27 14 40 በ0921 44 87 87 አሊያም በ0921 45 87 87 ዲ1 ሪል ስቴት ለርሶ የሚገባው። ተመልሰናል ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችንን ነው። አሁንም በድጋሚ መልካም ቆይታ ይሆንላችሁ ከኛ ጋር ኢንሻአላህ። ስለዚህ ያው ዶክተር ከረፍት በፊት ያነሳ ነው የባልና የሚስት ሐቆችን በተመለከተ ልክ ዋጅብ ሶላት በሱና ሶላት መጠበቅ ክልሉን መጠበቅ ዙሪያውን እንደሚጠበቅብን ሁሉ የባልና የሚስት ሐቅን ለመጠበቅ ደግሞ ከግዴታ ከተደረገብን በተጨማሪ ኢህሳን ውለታ ማብዛት ትዳሩን የበለጠ ያሳምረዋል ነው።
በ0984 መጨረሻው 49 የተላከልን ጥያቄ ሰላም አለይኩም ጥያቄ አለኝ። ከዚህ በፊት ያመኝ ነበረ ሐኪም ለመሄድ ባለቤቴ ፈቃደኛ አልነበረም። ልሄድ ስለው አትሄጂም ይለኛል። ህመሙ እየባሰብኝ ሲመጣ ሐኪም እንሂድ አሞኛል ስለው ተበሳጨብኝ ጭራሽ። ያኔ በጣም ከፋኝና ነዝር ወይም ስለተሳልኩኝ አላህ አንተ ከዚህ ህመም ካዳንከኝ ሰኞና ሐሙስን ልጾም በአረፋ ማግስት ደግሞ ሰደቃ ላደርግ በህይወት እስካለሁ ብዬ ነዝር ተነዘርኩኝ። ጾሙን አሁን አልሐምዱሊላህ ተሽሎኛል። ጾሙን እየጾምኩ ነው። ሰደቃ ደግሞ ለአረፋ ነው እና ይሄን ማድረጌ ሰኞና ሐሙስ ማለት ይሄንን ነዝር ማድረጌ ሐራም ይሆንብኛል ወይ? አሁን እኔ ተሽሎኛል እያለች ነዝር ሐራም አይደለም። ሰው በየትኛውም ምክንያት ሊሆን ይችላል የሚያናድድ ነገር አጋጥሞት ያም ነገር ባይሆን እንዲህ ካረክልኝ ወይ ከህመሜ ከፈወስከኝ ከተሻለኝ ጾማለሁ፣ ሰደቃ አደርጋለሁ፣ ሐጅ አደርጋለሁ ነፍል ማለት ነው። በዋጅብ ጉዳይ ላይ ነዝር አይደረግም። ሱና ነገሮችን እሰራለሁ ብሎ ከተሳለ ይሄ ነገር ሐራም አይደለም፣ ክልክል አይደለም። بغض النظر عن الأسباب ይሄ ሰበቡ ምንድነው የሚለውን ነገር እንተውና ይሄ ሰው ነዝር አድርጓል። ለአላህ የገባው ቃል አለ፣ ስለት አለ። ነዝር አንዳንድ ጊዜ ሙዓለቅ ሊሆን ይችላል አላ ሸይ የሆነ ነገር ላይ ተንጠለጠለ። ለምሳሌ ከሻርኩኝ ከዚህ ህመሜ ከዳንኩኝ እንዳለችው ጠያቂያችን፣ አንዳንዴ ደግሞ ምንም አይነት ታዕሊቅ ሳይገባበት ሊላሂ ዐለየ ከዛ ወከዛ ይሉታል። ይሄ ነዝር ቁርባ ነው። ይሄ ምንም አይነት ሸርጥ ሲያስቀምጡበት ሊሰራው የፈለገውን ነገር በዋጅብነት እንዲታሰብ ራሱን ኢልዛም ያደርግና ያንን ሲሰራው የፈርድ አጅር ነው የሚኖረው ማለት ነው። እና ይሄኛው በኩልም ባጋጠማት ምናልባት ከባሏ ጋር በነበራት ቅሬታ እንዴት እንደዛ ይለኛል ብላ በቃ ጌታዬ እንደው አሽረኝ እንደው ከዚህ ሰውዬ ጋር እንደው ከመጨቃጨቅ እንደዚህ ሁሉ ጊዜ እንደዚህ ያልኩት እንዲህ የሚለኝ የኔ ህመም ችግር ነውና እንደው ጌታዬ አሽረኝ፣ ካሻርከኝ ሰኞና ሐሙስ ጾማለሁ ካለች መጾሙ አሁን ዋጅብ ሆኖባታል፣ ተሽሏታልና ሐራም ይሆንብኛል ያለችው ነዝር ሐራም አይሆንም። ምንም መተው ከሆነ መተው ክልክል ነው ላሸክ። ያንን ነገር ነዝር ያደረጉትን ነገር እስከተሳካ ድረስ የተንጠለጠለው ነገር ከተከሰተ ልጄ በሰላም ከተመለሰ ሊባል ይችላል፣ ወይ ፈተና ካለፍኩኝ ሊል ይችላል፣ ወይ ከዚህ አሁን ካለሁበት እንደው ማአት ካወጣኝ ሊል ይችላል። የሆነ አደጋ ላይ ሆኖ ያንን ነዝር ያደረገበትን ነገር መሙላት ፈርድ ሆኗል፣ አሁን ዋጅብ ሆኗል። በእክትያር በምርጫ ከፈለገ ሊተው ከፈለገ ሊሰራው አይባልም። ስለዚህ ሰኞና ኸሚሷን እንግዲህ በቃ በቋሚነት መጾም ግዴታ ይሆንባታል ሐይድ ላይ እስካልሆነች ድረስ። የወር አበባ ላይ ስትሆን ወይም ደግሞ ሰኞ ዒድ ላይ ከወጥ ከሆነ ወይም አያሙ ተሽሪቅ ላይ ከዒድ አድሓ በኋላ የሚመጡ ቀናቶች ላይ ከሆነ አትጾም፣ እነዛ መጾም ስለማይቻል። ከዚያ ውጭ ግን ያለውን ግን መጾም አለባት። በዚህ አጋጣሚ እንደው የበዛ ጾምን ነዝር ማድረግ መተግበሩ ሊከብድ ይችላል። ብዙ ሰዎች ቀድመው ነዝር ያደርጉና ከዛ በኋላ ትግበራው በጣም ይከብዳቸዋል። እና እንዲህ አይነት ነገር ውስጥ እንዳይገቡ ቅድሚያ መጠንቀቅ ይሻላል። ያ አኺ 5 ቀን ጾማለሁ ግን እድሜ እስካለ ድረስ ሰኞና ኸሚስ ልጾም ብሎ ነዝር ማድረግ ግን ትግበራው በጣም ከባድ ነው የሚሆነው። አንዳንድ ጊዜ ሁኔታዎች ይለዋወጣሉ። አቅም የማነስ ነገር ሊመጣ ይችላል። ሌላም ተጽዕኖ የሚያሳድሩ ነገሮች ይመጡና ያንን መተላለፍ እንዳይመጣ እንዲህ አይነት ነገር ላይ አትቸኩሉ ነው የምላቸው። ብዙዎች እንደዚህ ነይተው ነዝር አድርገው ከብዷቸው የጠየቁ ሰዎች አሉ። ከአንድም ሁለትም ሶስትም ሰዎች ሰኞና ኸሚስ እያሉ የሚነዘሩትና ይሄ ነገር መተግበሩ ስለሚከብድ ቀለል ያለ ነገር ነዝር ማድረግ ነው የሚሻለው። እንደው ምናልባት እሷ የፈለገችው የባል ሐቅ የሚባል ነገር አለና አሁን እሱ ለግንኙነት ቢፈልጋት ጾመኛ ናት። አሁን እሷ ለመጠየቅ የፈለገችው ይመስለኛል እሱ ራሱ ሕክምና ወሰደኝ ብየዋለሁኝ፣ እሱ ነገ ዛሬ እያለ አልወሰደኝም። እኔ በዚህ መካከል ታመሜ ስለነበርኩኝ ምን ላድርግ ጨነቀኝ፣ ተነዘርኩኝ በሚል እሳቤ ለግንኙነት ቢፈልገኝ እኔ ጾመኛ ነኝ፣ ስለዚህ እንዴት ይሆንብኛል፣ ከዚህ ጋር ይጋጭብኛል ወይ የሚል ከሆነስ ዶክተር?
ያው እንዲህ አይነት ነገር ላይ መግባት አልነበረባትም ነው የምንለው። ነዝር እስካረገች ድረስ ግን ወጅቦባታል ነው የሚባለው። ይህን ነገር ያው የባልን ሐቅ በሚተላለፍ መልኩ ነዝር ማድረግ አልነበረባትም። ወይም የሱ በተለይ ከባሏ ጋር እስከኖረች ድረስ ምን አይነት ፍላጎት አለው የሚለው ነገር ልታስብ ትችላለች። ያንን ነገር እያወቀች እዚህ ውስጥ መግባት አልነበረባትም። ግን ነዝር እስካረገች ድረስ ግን ነዝሩ ይዛታል። የሱ መከልከልስ ዶክተር ያኒ በዚህ በኩል የሱን ሐቅ ተጋፍታለች ማለት ነው። በዚህኛው በኩል ደግሞ የሷን የሸርዕ ደግሞ ያወጀባት ነገር ደግሞ አለ። ስለዚህ አጣብቂኝ ውስጥ የገባችው ሴት ማለት ነው። በሷ በኩል በሱስ በኩል ሕክምና አልወስድም ማለት እሱን በተመለከተ ለሕክምና ሁኔታዎችን ማመቻቸት፣ እሷ መሄድ ማትችል ከሆነ እሱ መውሰድ ይገባል። ይህንን ነገር على الأقل يعني እሱ ማይመቸው ጊዜ እንኳን ቢሆን በስራ ሰዓት ምሳሌ ቅጥረኛ ሊሆን ይችላል የመሳሰለው በዛ ሰዓት እንኳን ቢሆን ሌላ ሰውም ቢሆን አድርጎ መውሰድ፣ ወንድሟን ካላት አስጠርቶም ቢሆን በአሁን ሰዓት ባለው ምናልባት ከየት አካባቢ ጠይቁና ነው ስለማናቀኛ ያሉትን የትራንስፖርቴሽን መንገዶች ተጠቅመው ቢሆን ከተማ ውስጥ ከሆነ ራይድ መላክ ሊባል ይችላል አይደል? ሌሎችም የሚያውቀውን ሰው ጓደኛውን መኪና ያለውን ሰው ኮንትራት ታክሲ ምንም ብቻ ብዙ አይነት ነገሮች አሉ። ክፍለ ሀገር ይባል ባጃጅ ይባል ነገር አለ። አሊያም ደግሞ በሰው በምን ተብሎም ቢሆን ሕክምና እንድታገኝ ማድረግ ነበረበት። እሱ አልወስድሽም ብሎ እዛ ችላ ብሎ መተው ተገቢ አይደለም፣ ያስጠይቃል አላህ ዘንድ። በ096250 መጨረሻው 30 የተላከልን ጥያቄ ሰላም አለይኩም እንዴት ናችሁ? ሐይድ ላይ ሆኜ መስጂድ ሄድኩኝ። የሄድኩት ግን ለመስገድ ሳይሆን ኹጥባ ለማዳመጥ ነበረ። በስተት ግን ቁርአን ነካሁን። ስለዚህ ከእስልምና እወጣለሁ ወይስ ችግር የለውም ትላለች። ሁሉን ነገር ከእስልምና መውጣት ጋር ማያያዝ ተገቢ አይደለም። እስልምና የሚያስወጡ ነገሮች እስልምናን ማንቋሸሽ ወይ ደግሞ ማስዋሸት፣ ሐራሙን ሐላል ማለት ሐላሉን ሐራም ማለት ወይ ደግሞ አላህን ከመክሉቃት ጋር ማመሳሰል ወይም የነብይን ክብር የሚያጎድፍ ንግግር መናገር፣ የቁርአንን ክብር የሚያጎድፍ የመላእክቶችን እንደዚህ አይነት ነገሮች ናቸው። ወይም የአላህን ወዕድ አላህ የገባውን ቃል አላህ የዛተውን ዛቻ ማናናቅ፣ በሰዋብ በአጅር ማሾፍ፣ በጀነት ማሾፍ፣ በጀሃነም ማሾፍ እነዚህ ነገሮች ናቸው። ከዚያ ውጪ ያሉት ወንጀል መስራት የሚባለው ነገር ኃጢአት ከዚያ ከኩፍር በታች ያሉ መንካት የሌለበትን ነገር ነካ። ለምሳሌ ሐኢድ ቁርአን መንካት የሌለባትን ነካች። መስጂድ መግባት አልነበረባትም ገባች። ይሄ ወንጀል ነው፣ ማዕሲያ ነው የሚባለው እንጂ ከእስላም አያስወጣም። ሐኢድ ላይ ሆና ቁርአንን መንካቷ ከእስልምና ጋር ከማስወጣት ጋር የሚያገናኘው ነገር የለም። እስልምና የሚያስወጣው ቁርአንን ማንቋሸሽ ነው። ቁርአንን ቆሻሻ ቦታ ላይ በጥረው ነው ወይ ደግሞ የሐይድ ደም ብታስነካው ነጃሳ ብታስነካው ይሄ ኩፍር ነው የሚሆነው። ለምን? መናቅን ማሳያ ስለሆነ። መንካቱ ብቻ ግን ንቀትን አያሳይም። ቁርአንን ቦታ የለውም እኔ ጋር ማለትን አያስይዝም። ስለዚህ ማዕሲያን የሰራችው ለኹጥባም ቢሆን መሄድ አይቻልም። መስጂድ ውስጥ መግባት ያኔ ሐዲስ ላይ የመጣ ነገር ስላለ፣ ስለዚህ ከሷ የሚጠበቀው ምንድነው? ከመስጂድ ውጪ ሆነ ኹጥባ ማዳመጥ ትችላለች። ዛሬ ማይክሮፎኖች አሉ፣ ድምጽ ይሰማል። የግድ መስጂድ መግባት ሸርጥ አይሆንም። ኹጥባ ያለችው እኛ ጋር ጁሙዓ ነው የሚታወቀው። ስለዚህ ሰጋጆች በአብዛኛው መስጂድ ሞልተው ግቢውን ሞልተው ከግቢው ውጪም ሜዳው ላይ የሚሰገድበት ሁኔታ ነው አብዛኛው ቦታ ያለው ጁሙዓ አሰጋገድ። ስለዚህ እዛ ውስጥ ገብታ ማድመጥ ሸርጥ ስላልሆነ ውጪ ያሉ ሰዎችም አንጥፈው ውጪ የሚሰግዱ ሰዎችም ቢሆን ኹጥባ ይሰማሉና እሷም ከነሱ ጋር ሆና ከመስጂድ ውጪ ሆና ማድመጥ ስትችል መስጂድ መግባቷ ክልክል ነው። መርሐባ። በ0921 መጨረሻው 99 የተላከልን ጥያቄ ሴት ልጅ ክንዷ ላይ መከላከያ ቀብራ የወሊድ መከላከያ ቀብራ ብትሞት ተጠያቂ ትሆናለች ወይ ይላል። ብትሞት የሚለው አጀሏ ቢደርስ ለማለት ነው። እንደቀበረችው ሳታስወጣው አጀሏ ደረሰ ማለት ነው እንጂ መሱ ሞተች ማለት አይደለም። ለምን ትጠየቃለች? ምን የሚያስጠይቃት ነገር አለ? ልጅ የመውለድ ፍላጎት ከሌላት ወልዳ በቃኝ ካለች
የወለድኩትን ብንከባከብ ይሻለኛል ካለች አላሁ ተዓላ ሐራም አላረገባትም ይህንን አስተሳሰብ ወይም ይህን አካሄድ ይህን እርምጃዋን። ለምንድን ነው? ላሸክ አላህ ሊፈጥረው የሻውን ይፈጥረዋል። እኛ አላህ ሊፈጥረን ስለሻ ነው ተፈጥረን እዚህ ደርሰን አሁን እያወራን ያለ ነው። ስለዚህ ጉዳይ መልስ እየሰጠን ያለ ነው። ስለዚህ እናቶቻችን መውለድ ባይፈልጉም እንኳን እንድንወለድ የሻ ጊዜ አላህ እንወለዳለን፣ እንፈጠር የሻ ጊዜ እንፈጠራለን። የፈለገ ነገር ቢያደርግ የፈለገ ነገር ብታረግ ማለት ነው። አስገራሚ ክስተቶች ከዚህ ፊት የተከሰቱ ሸخصيا በአካል የነገረኝ ሰው አለ። ባለቤቴ እንደዚህ ያደርጋ በቃ ልጅ መውለድ የለብንም ብለን እንደዚህ አድርገን ተወለደ። አሁን ከሱ አሸድ የሆነው የበለጠ በደንብ የመከላከል አቅሙ ኃይለኛ ነው የተባለውን እጅ ላይ የሚቀበል አስቀበርን ወለደች አላህ እንዲህ ማድረግን ወለደች አለ እና የሚገርም ነገር እየነገረኝ ማለት ነው። እኔ በቃ ገንዘብ የለኝ ምን የለኝ ብዬ ነው እና የአላህ ስራ እንዴት እንደከፈተው በቃ ልጆቹም የማምሩ ልጆች ሆነው ተወልደው ያያቸው ሁሉ እነዚህ ሲያምሩ እያለ በቃ ከውጭ ሁላ ሻንጣም ልብስ መላክ ጀመረ። እንዲህ ማድረግ ጀመረ እያለ እየነገረኝ ሪዝቃቸውን ነው ሁሉም የሚበሉትና المهم የወሊድ መከላከያ መውሰድ ወይም ደግሞ መርፌ የሚሆን ሌላ እጅ ላይ ክንድ ላይ የሚቀበርም ይሁን ሌላ አይነት ይሁን ሸሪዓ በሚፈቅደው ልክ ማድረጉ ክልክል አይደለም። ያንን እዛ ውስጥ እንዳስገባች መሞቷ ወንጀል አይደለምና አትጠየቅበትም። በ0907 መጨረሻው 64 የተላከልን ሌላኛው ጥያቄ ምንድነው? ሰላም አለይኩም የወር አበባ ላይ ሆኜ ያጠብኩት ልብስ ያሰግዳል ወይ ትላለች። የወር አበባ ላይ የሆነች ሴት በእጇ የምትነካው ነገር እጇ እርጥብ የሚሆን ደረቅ የሚሆን የምትነካው ነገር አይነጀስም። ነብዩ ሰለላሁ ዐለይሂ ወሰለም እንዲዜ እናታችን ዓኢሻን ረዲየላሁ ዐንሃ መስገጃ ነገር አለችና ያችን አቀብኝ ይሏታል። ሲሏት ሐኢድ ነኝ ትላቸዋለች። ስትላቸው ሐይዱኪ ለይሰ ፊ የዲኪ አሏት ነብዩ ሰለላሁ ዐለይሂ ወሰለም እና ሐይዶሽ ከወጅሽ ላይ አይደለም ማለት እና ይሄ አሁን ለእህታችን ለጠየቀችን ጥያቄ መልስ ይሆናል። ሐይድ يعني من القبول ከሴት ልጅ ብልት የሚወጣ ደም ነው። ነጃሳ የሚሆነው ቦታ ያ ቦታ ነው፣ ደሙ ነው ነጂስ። ሌላ ሰውነቷን ነጂስ ነው አንልም እኛ። ስለዚህ እጇ ጧሂር ነው፣ ሌላ ነጃሳ እስካላስነካችው ድረስ በእጇ የምታጥበው ልብስ ጧሂር ነው። አንዳንዴ በእጅ የምታቦካው ቡኮም ይኖራል አይደል? በእጅ ይቦካል። እጇን ማስገባት ምንም ችግር የለም። የሴት ልጅ ሐይድ ላይ ሆና ኒፋስ ላይ ሆና ላቧ ጧሂር ነው፣ ምራቋ ጧሂር ነው። በእርጥብ እጅ ብትነካ ወይም ደግሞ ውሃ ነገር ላይ እጇን ብትከት ወይም ሊጥ ውስጥ እጇን ብትከት ብታቦካ አትክልት ነገሮችን በእጅ ብትከታተፍ ስጋ ብትከታተፍ እርጥበት ያለው ነገር ብትነካ አይነጅስም። ነጃሳው እጇ ላይ አይደለምና። ስለዚህ የአይሁዶች እምነት ነበረ ሴት ልጅ ሐኢድ ስትሆን ይጸየፏታል፣ ምንም ነገር እንዳትነካ። አንዳንዶች በእስልምና ስም ተሸፍነው የአይሁድ እምነት የሚያስተናግዱ ይህንን የሚያሰራጩ ሰዎች ነበሩ አሉ። አሁንም አንዳንድ ጀማዓዎቻቸው ሻም ሀገር ላይ ሴት ልጅ ሐኢድ ከሆነች እጇን ከቢስ የሚሉት ነገር አላቸው። እንደ ኺያር የሚባለውን ነገር ቀምመው የሆነ ሎሚ አኸል ምናምን ያደርጉና ውሃ ነገር ውስጥ አድርገው ይዘፈዘፉታል። እዛ ውስጥ ይዘፈዘፍና ከቆይታ በኋላ ተወሰነ ቀናት በኋላ ይበላል እና ያንን ከቢስ ውስጥ እጇን ከከተተች ትነጅሷለች የሚሉ ውሃ ውስጥ ከከተተች ትነጅሷለች የሚሉ ይሄ የአይሁድ እምነት እንጂ የሙስሊም እምነት አይደለም። አይሁድ ናቸው ሴቶችን የወር አበባ ላይ ሲሆኑ እንዳትነካቸው፣ ምንም እንዳትነካ፣ እጇንም ምግብ ውስጥ እንዳትከት፣ ምን እንዳታረግ እያሉ ለብቻዋ ገንጥለው የሚያስቀምጡ በድሮ በጃሂልያ ጊዜ የነበረ የዘቀጠ አስተሳሰብ ማለት ነው። እና እስልምና እንደዛ አይደለም። ረሱል አለይሂ ሰላቱ ወሰላም እናታችን ዓኢሻ ሐኢድ ሆና የወር አበባ ላይ ሆና እሷን ተደግፈው እናታችን ዓኢሻ ጸጉራቸውን ታበጥራቸው ነበር እና ይሄ ምንም አይነት ችግር እንደሌለው حتى كان يأمرها بالابتزار የወር አበባ በትሆንበት ሰዓት ግንኙነት ሐራም ስለሆነ ሽርጥ እንድታሸርጥ ያደርጓትና ከእንበት እስከ ጉልበት ያለው ክፍል ተሸፍነው ከዛ በኋላ
ካነ የضሙሃ ያኒ ማቀፍ ባል ሚስቱን እንደሚያቅፈው ለምንድን ነው ሲባል ይሄ ሐራም አይደለም ግንኙነት ነው ሐራም የሆነው ጂማዕ ማድረግ ግብረ ስጋ ግንኙነት ፈጸም ነው ክልክል የሆነው ስለዚህ እነዚህ ነገሮች መቼም ይታወቃል ሰው ሲተኛ ሊያልበው ይችላል አይደል ይሄ ላቧ ጧሂር እንደሆነ ምራቋ ጧሂር እንደሆነ እጇ ላይ ምንም አይነት ሌላ ነጃሳ እስካልነካች ድረስ የወር አበባ ስለሆነች ብቻ ነጭ አትባልም አንዳንዶች ያው የሚያከብዱ አሉ እኛም ሀገር ውስጥ ሆነው ሐይድ ላይ ከሆነች እንደዚህ እንዳትሰራ እንዳታፈላ እንዳትጋግር እንዳታቦካ እንደዚህ የሚሉ አሉ ይሄ አግባብነት የሌለው ገደብ ነው ምክንያቱም እሷ ከዛ ጋር በመነካካቷ የምትነጅሰው ነገር የለምና መልካም ምናልባት ይሄ ማለት አሁን በአብዛኛው ሙስሊም ሐይድ ሰዓት ሆነው ያው ልብስ ያጥባሉ አብዛኛው ሙስሊም ላይ ያለ ነውና ምናልባት ደግሞ ይሄንንም ያልተረዱ ሴቶች ይኖራሉ ማለት ነው ይሄን ጥያቄ የላኩልን ማሻአላህ ከዚህ ጋር በተገናኘ ዶክተር አሁን ማጠብ ልብስ ከሚለው ጋር ተያይዞ ሴቶች ጀናባ በሚሆኑበት ሰዓት አኪድ ከባላቸው ጋር ግንኙነት ፈጽሞ የሚሆነው እና ይሄ የጀናባ ሆና የሰራችው ሴት በጣም እንደ መጥፎ ነገር ቀልብ ላይ ገብቶ ቀልብን የሚያበላሽ ነገር حتى እንደውም አንዳንድ ጊዜ ቅሷ ተብሎ የሚወራ አለ ባልና ሚስት እንደዚህ እንትን ይሉና ይጣሉና ወይም ይኮራረፉና ከዛ በኋላ እሱ ራሱን ወልይ ነኝ ብሎ የሚያስብ ነው በዚህ መካከል ቆይ እሷም ደግሞ ለይዟት ሰራላለው ምናምን ብላ በከነጀናባዋ ምግብ ሰራችለት ከዛ በኋላ እሱ ይታየው የነበረው እንግዲህ ራሱ ከራማን ብሎ የሚያስበው ነገር ጠፋበት ከዛ በኋላ ሲታወቅ ምንድነው ሲባል ጀናባ ሆና የሰራችው ሰርታ የሰጠችው ይባላል እና አሁንም ድረስ ይሄ ነገር አለ ይሄ ነገር እንደ ሸሪዓ እንደው የምትሉት ነገር ካለ ብዬ ያው ቂሶሶች ብዙ ናቸው አሁን በእነሱ በዚህ ቂሷ መሰረት እንግዲህ ጀናባ ሆና የሰራችው ምግብ ስለበላ ከሽፉ ጠፋበት ይያሉ ያኔ ከዳው ሄደበት የሚያየው የነበረው ነገር ከራማው ፈሰደ የሚሉት ከራማው ፈሰደ ያኒ ወጣን ማለት ነው በእነሱ አባባል እንግዲህ ከዊላያም ሊሰርዙት ነው ይሄ ትክክለኛ አባባል አይደለም በሸሪዓ ሚዛን በቂሷ ሚዛን ሳይሆን ቂሷው በሸሪዓ መዝነን ነው ከዛ በኋላ ትክክል ነው አይደለም ማለት ያለብን እንጂ ቂሷው ሸሪዓ ላይ ፈራጅ አድርገን አናመጣው ወይም ሁክም በጠፋ ጊዜ ቂሷው ሁክም ሰጪ አይሆንም ሁክም ሲጠፋ ማለት ነው ጀናባ ላይ የሆነች ሴት ከባሏ ጋር ግንኙነት አድርጋ አልታጠበችም ምግብ ብትሰራ ችግር የለውም ምናልባት የበለጠ ሰው ከጧሃራ ጋር የሚሰራው ነገር የተሻለ ነገር ስለሚሆን ታጥባ ውዱ ኖሯት በጧሃራ ብትሰራው የተሻለ ነው የሚባል ነገር አለ ብዙ ነገሮችን ሲሰሩ ጧሃራ ሸርጥ ያልሆነላቸው ነገሮች እንኳን ሲሰሩ ዑለማዎች የተጧሃሩን ለምሳሌ ሐዲስ ለመጻፍኮ ጧሃራ ሸርጥ አይደለም الإمام البخاري كان يقال يغتسل ويتوضأ ويصلي ركعتين إيالو እንግዲህ ሐዲስን ሲጽፉ ማለት ነው ኢማም ማሊክ ሐዲስን ሊያቀሩ ሲመጡ ተጣጥበው ነጭ ለብሰው ሽቶ ተቀብተው መተው ነበር ለነብዩ ሐዲስ ክብር ሲባል አንዳንድ ነገሮችን የሆነ የበለጠ በረካ እንዲጨምሩ ኸይር እንዲጨምሩ ተብሎ በጧሃራ በትሆን ይባሉላቸው ነገሮች አሉ እንጂ ሸርጥ ሆኖ ወይም ያካል ሆነ የሚያፈስድ ሆኖ የሚያበላሽ ሆኖ አይደለም የሚበላው ምግብ ከሐላል ብቻ ይሁን ሐራም አይሁን የሰራችው ሴት ሐይድ ላይ ትሁን ጀናባ ላይ ትሁን ምግቡ ላይ የሚያመጣው ተጽዕኖ የለም ጧሃራ ብትሆን ሌላ ሲር ሊኖረው ይችላል የጧሃራ ሲር ብዙ ስለሆነ ውዱ ላይ መሆን ብዙዎቹ ዶክተር ጧሃራ የሚለውን የሚረዱት የሰውነት መንጻት ከጀናባ ከሐይድ መጥራትን ብቻ ነው የሚመለከቱት ዶክተር ጧሃራ ማለት ውዱ ያላት በውዱ مثلا ጀናባ ከሆነ ታጥባ ውዱ አድርጋ በውዱ የሰራችው ነገር ሲሆን ከቤት እንኳን ስንወጣ ውዱ ኖሮን እንውጣ የሚባል ምክር አለ አይደል በየጊዜው ውዱአችንን እንጠብቅ በመንሄድበት ቦታ የሚባለው ነፍዕ ስላለው ነው ስለዚህ ያ ውዱ ላይ መሆኗ فبالأولى ከጀናባ ነፃ ሆና ማለት ነው ጀናባ ላይ ሳትሆን ተጣጥባ ውዱ ኖሯት የምትሰራው ነገር
በረካ ሊጨምር ይችላል ኸይር ሊኖረው ይችላል እሷ ካለችበት ሁኔታ አንፃር ማለት ነው ከዚያ ውጪ ግን ከራማ በሚገፍ መልኩ ጀናባን እንደ ወንጀል አርጎ በጣም አጉዳፊ ነገር አርጎ ማየት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሰይዱና አቡ ሁረይራ መንገድ ላይ አግኝቷቸው ሰላም ብለዋቸው ثم خرج ابو هريره እንሰለ ከዛ ሹልክ ብለው ሄዱና ከዛ ቆይተው መጡ ሲመጡ የት ነበርክ ሲሏቸው كنت جنبا አሏቸው ልታጠብ ሄጄ ነው ሲሏቸው سبحان الله አሉ ነብዩ ሰለላሁ ዐለይሂ ወሰለም ان المؤمن لا ينجس አሉ ሙእሚን እኮ አይነጅስም ምን ነው ማለታቸው ነው يعني كان لك ان تجلس وتستفيد ثم بعد ان يفضل مجلس تغتسل እዛ መጅሊስ ላይ የምትጠቀመው ነገር ሊኖር ይችላል ይሄን አቋርጠ ከምትሄድ እዚህ ብትሆን እኮ ተጠቀም ነበር ማለት ሙስሊም እኮ ነጂስ እኮ አይደለም መጅሊሱ ላይ ተቀምጦ ሊጠቀም ይችላል ስለዚህ አውለውያ የሚሰጣቸው ነገሮች ቅድሚያ የሚሰጣቸው ነገሮች የትኛው ከየትኛው ይቀድማል የሚለው ነገር ማወቅ ተገቢ ነው ዝም ብሎ በድፍን በቃ ጀናባን በተለይ አንዳንዶች እንደሚያወሩትማ ከዚህ የባሰ ነው አሁን እዚህ ከራማ ገፈፈ ከሽፉን ነጠቀው እንደሚሉት ሲወጣ የረገጠው መሬት ይረግመዋል ለሚሉ ቀኑ ይረግመዋል ሌሊቱ ይረግመዋል ፀሐይ ትረግመዋለች ሰማይ ትረግመዋለች መሬት ትረግመዋለች አፈር ይረግመዋል ይያሉ የሚያወሩላሉ እንደዛ ሆነ መውጣቱን እንደው ቢያቅ ኖሮ እንደው እንደዚህ ይሻላል ነበር ነው በተራመደ ቁጥር ወልዒያዙ ቢላህ ኺላፉ ዲን ማለት ነው ከዲን ጋር በፍጹም የማይገጥም ነገር ዲኑ ችግር የለውም ሲል እነሱ የችግር ማአት ይደረድሩበታል በጣም ጎጂ አጥፊ ሙህሊክ ከራማ የሚነጥቅ አርጎ ማውራት እንደህነቱ ስህተት ነው مرحبا እንግዲህ ዶክተር ከሰዓት አንፃር እዚህ ጋር እናቆማለን ኢንሻአላህ የዛሬ ፕሮግራማችንን ለሰጣችሁን ሸሪዓዊ ምላሽ ባረከላሁ ፊኩም ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ነው የፕሮግራማችን ጁሙዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ወደ እናንተ የሚተላለፍ ሲሆን በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች ይደገማሉ አብራችሁን ስለነበራችሁና ስለተከታተላችሁን በእጅጉ እያመሰግንን እንሰናበታችኋለን ሌሎች አሱና ፕሮግራሞች ይቀጥላሉ ምላሹን የሰጡን ዶክተር ሼክ አቡበክር ሱሌማን ነበሩ ድጋሚ ያመሰግንን ሰላም አለይኩም ወራህመቱላሂ ወበረካቱ